ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁኝ። እንግዲህ ርዕሱ ላይ እንዳያችሁት እዚህ በነ ጆን ዳንኤል እና በጃኒ ያለውን ጉዳይ ሁላችንም የምናውቀው ነው። እዚህ ላይ ማን ነው ተጠቃሚው የሚል ጉዳይ ነው ይዤ የመጣሁት። ምናልባት አብዛኛዎቻችሁ የምታውቁት ይሆናል ብዬ ገምታለሁ። በእንደዚህ ጉዳይ ቲክቶክ ላይ ሰዎች ሲጣሉ አንዳንድ ሰዎች ይሄንን ቢዝነስ የሚደራላቸው ሰዎች አሉ እና ምንድነው አሁን ይዤላችሁ የመጣሁት ቪዲዮ አብዛኛው ሰው የማይረዳው ነገር ነው እና በነ ጆን ዳንኤል እና በጃኒ ያለው ጉዳይ ብዙ ሰው እየሰራበት ነው ያለው። በእነሱ ቪዲዮ እየሰራ ነው ቫይራል ይወጣ ያለው። አሁን ይሄንን እንግዲህ ምን ሆነ ማለት ነው? ቢዝነስ ሆነ ማለት ነው። ብር ይገኝበታል፣ ዝና ይገኝበታል፣ የተለያዩ ነገሮችን ይገኝበታል ማለት ነው። እና እስኪ ይሄንን ለማስተዋል አንዳንድ ቪዲዮ ልጋብዛችሁና ተመልሰን አብረን አይተን ተመልሰን እንመጣለን። የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አርጉት፣ አዶናይን አንፎሎ አርጉትና አሳዩት። እንዲያውም ሎዛ አይደለችም አዶናይ። ምክንያቱም ሎዛን ጃኒን እያሰማራችበት ያለችው የአዶናይ እናት ናት። የአዶናይ እናቱ ናት። አዶናይን አንፎሎ በማድረግ ብቻ ነው የልጃችንን ብድር ምን መልሰው። በጣም ኃይለኛ ልጅ ነው። ሰው እኮ ዝም ብሎ እኮ ከውጭ ሀገር ምን ይዞ ነው አሁን እውነት የተቸገረ ነው ብለን ነው የምናወራው ይመለች ወይስ ምን አላማ ኖሮት ነው የገባው? ታርጌት ያደረጋት እሷን አይደለም? በቃ ተጠቀሙባት። ይሄንን ኬዛ አወጡ። ትደዋወላለች፣ እንዴት ታደርጋለች፣ እንዲህ በይ እንደዚህ በይ፣ ተጠቀሙባት። በቃ አለቀ። ጂጂ ምንድነው የምትለው እዚህ ላይ? እንግዲህ እኔ አንድ የማምነው ነገር አለ። በአዶናይ ጎን ጃኒ መኖሯ ትልቅ ኢንፍሉዌንሰር እንዲሆን አድርጎታል ብዬ አስባለሁኝ። ጃኒም እንደዛው ማለት ነው። እንዲህም ቢቀጥሉ የተሻለ ነገር ይመጣል በሁለቱም ላይ ብዬ አምናለሁ። ምክንያቱም የሁለቱንም ተከታዮች አንፃር ማለት ነው። ስለዚህ ይሄ ምናልባት ልክ ሊሆን ይችላል። ነገር ግን ያለው ነገር ሳይረጋገጥ በነ አዶናይና ጃኒ ያለው ጉዳይ ሳይረጋገጥ ጂጂ አዶናይን አንፈሎ አርጉት ማለት ምናልባት ለጃኒ ክብር አለመስጠት ነው ብዬ አምናለሁ። ይሄንን ግን ምንድነው ይሄንን የምታወራው ጂጂ ወይም ሌሎቹ ቢዝነስ ለመስራት ነው። በነገራችን ላይ ይሄንን አጥብቀን ማወቅ አለብን። ይሄንን ካልተረዳን እንግዲህ እንሸወዳለን ማለት ነው። እና ምንድነው የምለው ጂጂ ኪያ እያለችው ያለችው ነገር ከእውነታው የተጋጨ ነው ብዬ ነው እኔ የማምነው ማለት ነው። እናም ልክ ነኝ። ገባችሁ? የነ ጆን ዳንኤል እስኪ ለምሳሌ አዶናይ ከጃኒ ጋር አንድ ላይ ቢሆኑ ቢገናኙ አሁን ምን ትላለች እቺ? አሁን እስኪ አስቡት። እነሱ ጆን ዳንኤል አዶናይና ጃኒ አንድ ናቸው። አንድ ነፍስ ላይ ሁለት አካል አንድ ነፍስ ናቸው። እና አሁን ምን ልትል ነው? አሁን አያችሁ ቢዝነስ እየሰራች ነው ማለት ነው። አሁን ሌላ በወዳጅነት በዝምድና ወይም ጥሩ ሐሳብ የሆነ ሰው ምንድነው የሚለው? እስኪ እንየው፣ እስኪ ነገ ምን ይሆናል ብሎ በማየት ነው እንግዲህ ሰው ሊወስን የሚችለው እንጂ ባለው ነገር አሁን ባለው ነገር እኛ በማናውቀው ነገር ጣልቃ ገብተን መፍረድ ልክ አይደለም። ቢዝነስ ነው ይሄ ጂጂ። እና ይሄን መረዳት ያለብን ይመስለኛል። ሌላ ቪዲዮ ላሳያችሁና ተመልሼ እመጣለሁ። ማርያምስ መንገብሩን አልወዳትም። በጣም ነው የምጠላት። ለምን እንደሆነ አላውቅም። በጣም ነው የምታስጠላኝ። ምንሽ መንደሬ ነገር ነው። አንዳንድ ሰዎች ግን ከመንደሬነታቸው አይለቃቸውም። አይስወር ይሁን መንደሬነታቸው፣ እድገታቸው፣ አስተዳደጋቸው አይለቃቸውም። በቃ ይሁን ከኮተት ነገር ይመጡና ትልቅ ቦታ ላይ እንኳን ከእውቀት ነፃ ወይኔ መድኃኒዓለም አባቴ እውነት ግን
እውነት ግን የተማረ ይግደለኝም ብሎ ተረት የድሮ እናትና አባቶቻችን አይስዌር የተማውም እንደዛ ካልት ነው። የሰው ልጅ ቺት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም፣ በአይምሮም በልብም በሐሳብ ሌላ ወንድ ጋር ከሄደ ቺት እያደረገ ነው። ገባችሁ? ስለዚህ ከውስጣችሁ ሳትጨርሱ ሳታዝኑ በቃ ምንድነው ፍላጎቴ ሳትሉ ባካችሁ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ። ያ የሄደው ሰው በቃ ሄዷል። የራሱን ህይወት ዘጋ ጀምሯል። በቃ የራሱን ህይወት ጀመረ ዘጋ። እዚህ ጋር ደግሞ አንቺን አፍቅሮ የመጣ ሰው ሚንከባከብሽ የሚያፈቅርሽ ወንድ እያለ በዚህ ሐሳብሽ አይምሮሽ ሌላ ሰው ጋር ከሆነ ግን ቺት እያረክሽበት ነው። የእውነት እየወደድሽው አይደለም። ያማረሽ አንቺ ከዛ ጋር ሰው ጋር ያለሽው ጊፍት የሚያደርግልሽ የሚሰጥሽ ስጦታዎች የሚንከባከብሽ ነገር ብቻ ላዩን ነው። ልብሽ ግን ሌላ ወንድ ጋር ያለው ኖ ቢያንስ ለዛ ሰው አስቡለት። እውነተኛ ፍቅር ይዞ ለመጣው ወንድ አስቡለት፣ አትጉዱት። ትልቅ ሰው አይደለሽም እንዴ? ጃኒ አትመችሽም ነበር፣ አዶናይም አይመችሽም ነበር። በጣም ቫይራል ሆኑ። ስለዚህ ከህዝቡ አትለይም። ወደሽ ሳይሆን በግድሽ ነው የሆነ የተቀበልሻቸው የምትወጃቸው ምናምን አስመስለሽ ስትመጪ የነበረው። አሁን የወደቁም ሲመስልሽ አጋጣሚውን ልትጠቀሚ መጣሽ። የአንቺን ትርኪ ሚልኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል እንዴ? መለየትም ካለበት አብሮ መሆኑም ካለበት በራሱ ብቁ ሰው ነው። ሁለቱ ሲጀመር ስንት ገበና እንደተሸፋፈሉ እናውቃለን። እንደ ጃኒ ለአዶናይ የምትሆን ሴት የለችም ፒሪየድ። ምክንያቱም አዶናይ ብቻው በነበረ ጊዜ ሁላችሁም ካስታወሳችሁት ወቾ ጉድ ላይ ወጥቶ እንደዚህ ያደርጋሉ ብሎ በተናገረ ጊዜ ሁሉም ሙድ ሲይዙበት በነበረ ጊዜ አገቦ ነበረችው ጃኒና ጃኒ ብቻ ነበረች። አሁን ወጥተሽ አዶናይ ጃኒ ላንተ አትመችም ብለሽ አፍሽት ምትከፍቺ ሁሉ አጠገባ ነበረችው ጃኒና ጃኒ ብቻ ነበረች። አዶናይ እዚህ ደረጃ ደርሶ ጥሩ ነገር እንዲሰራ እንደዚህ ከሰው ህዝቡ ጋር ካረጉት ሰው መሃል አንዱ ጃኒ ነች። አንደኛ ላይ ያለችው ጃኒ ነች። አጠገቧ ነበረች፣ ሲደብር አጠገቧ ነበረች። ሰፖርት እያደረገች በነበረው ጃኒ ነች። በቃ እነሱ ሶሻል ሚዲያ ላይ የሚያሳዩት ሪአክሽን አዶናይ ፎሎ እንዲያደርጉት አድርገዋለች። ስለዚህ አሁን ወጣችሁ ጃኒ ለአዶናይ ትመጥን የምትሉ ሰዎች እናንተ ናችሁ። ለባላችሁ ያሉ መጠናችሁት። ለዛ ነው ባላችሁ የፈታችሁት እንጂ ጃኒ ለአዶናይ ከበለጠች እንጂ አታንስም። ይሄን ዋጡት ባይ። እንግዲህ የሰማችኋቸውን ቪዲዮዎች እውነትን አያመለክቱም። ሁሉም ለራሱ ነው። ቫይራል ከወጣለት አንድ ሰው የፈለጉን መናገር ይችላል። ሎዛ አይታችኋታል። ሎዛ በማታውቀው ነገር ነው በሁለት ቤት በሰዎች ፍቅር ገብታ ነው እየፈተፈተች ያለችው። ወንድሜም ጃኒ ትሻላለች ይላል። የሚያውቀው አዶናይ ነው። ይህንን መወሰን የሚችለው ባለቤቱ ራሱ ነው። ይህንን የሚያውቀው ራሱ ባለቤቱ ነው። እና እኔ ዋና ሐሳቤ ምን ለማለት ነው የፈለኩት፣ ሶሻል ሚዲያ ላይ የሚነዛው ወሬ ለአንዳንድ ሰዎች ትልቅ ጥቅም አለው። በህይወታችሁ እንደዚህ አይነት ነገር ቢያጋጥማችሁ እናንተም ይህንን ማወቅ አለባችሁ። አንዳንድ ሰዎች በእናንተ ታዋቂ ይሆናሉ። እናንተን በተሳሳታችሁ ቁጥር፣ ስህተት በጨመራችሁ ቁጥር በእናንተ ስህተት እውነት መስሎ መጥቶ እናንተን የሚያጠቃ ብዙ ሰው ነው ያለው። እጅግ በጣም የሚያሳዝን ነው። እና ምን ለማለት ነው በስተመጨረሻ ሶሻል ሚዲያ ተጽዕኖና እንግዲህ ለአዶናይ ደግሞ ትልቅ መልእክት የሚያስተላልፍ ቪዲዮ አለች። እሷም ጋብዛችኋለሁ። ምክንያቱም አዶናይ በአሁን ሰዓት ጃኒ ያለበችበትን ሁኔታ ለህዝቡ መናገር ያለበት ብዬ አምናለሁ። የሷ ችግር በሱ ነው ማግኘት የምንችል። ስለዚህ አዶናይ የጃኒ ያለችበትን ሁኔታ ማወቅ እንፈልጋለን ሁላችንንም። ስለዚህ አዶናይ
ራስህን ይህንን የጃኒን ሁኔታ ያለችበትን ሁኔታ ብትጣሉም ባትጣሉም ያለችበት ሁኔታ አዶናይ ግልጽ ወጥተህ ወይ ደግሞ በሆነ መንገድ አድርገህ ይህንን የጃኒን ያለችበትን ሁኔታ መግለጥ አለብህ። ይሄ ከልጅቷ ጋር በእጅግ የሚያስማማና ልክ ጥያቄ ነው የጠየቀችው። ስለዚህ የህዝቡን መልስ መመለስ ያለብህ ይመስለኛል። ስለዚህ ይህንን ቪዲዮና በስተመጨረሻ የዮኒ ማኛ ከሶሻል ሚዲያው ተጽዕኖ ምን ያህል ነው የሚለውን የገለጸውን ትልቅ መልእክት እሱን ጋብዣችሁ እኔ ከወዲሁ እሰናበታለሁኝ። መልካም ቀን፣ ጤና ይስጥልኝ። ኦኬ አዶናይን ለሶስት ቀን ያክል እየጨቀጨቅነው ነው። ጃኒን አምጣልን እያለን በኮሜንት እየጨቀጨቅነው ነው። ግን እሱ ምንም አይነት ምላሽ እየሰጠ አይደለም። ይህ ደግሞ የሚያሳየው ለእኛ ለኦዲየንሱ ለእኛ ለተከታዮቹ ምን ማለት ንቀት ይሆን አላውቅም፣ ብቻ እኛን ካልሰማ ለማን ነው ቪዲዮ የሚሰራው? ለማን ነው ቪዲዮ እየለቀቀ ያለው? አልገባኝም። ኢቨን ኢፍ ብሬክአፕ እንኳን አድርገው ቢሆን እኛ ዊ ሃቭ አ ራይት ነው እሷ ያለችበትን ሲቹዌሽን፣ ምክንያቱም እሷ ጠፍታለች እያወቀን አይደለም። እና አዶናይ አልገባኝም፣ ለማን ነው ቪዲዮ እየሰራ ያለው? ዊ ዋና ነው ለእሷን ያለችበትን ሲቹዌሽን ማወቅ እንፈልጋለን። ብሬክ አፕ አድርገህም ከሆነ እንድትነግረን እንፈልጋለን። እሷ ያለችበትን ነገር አሳውቀን። በዛ ላይ ደግሞ እንደ ሀሳብ ብሬክ አፕ አድርጋችሁም ከሆነ እሷ ያጠፋችሁ ጥፋት እንደ ማንኛውም በእድሜዋ ነው። ላይክ በእድሜዋ ማንም ሴት ልታደርገው የምትችለው ነገር ነው እንጂ ለብሬክ አፕ እንኳን የሚያደርስ ነገር አላጠፋችም እውነት ለመናገር። እና ይህ ነው አስተዋይ ልጅ ከሆንክ እንትን ባትላት ባትጋፋት የተሻለ ይመስለኛል ብዬ ነው ማስበው። እና ካልሆነ ሁለት ቀን እንሰጥሃለን። የምር እኔ በበኩሌ ላይክ ዲስሪስፔክት እንደተደረኩ ነው የምቆጥረው። አንድ ፎሎ ማድረገው ሰው የሁሉ ነገር ኮሜንት የተጻፈለት ኢግኖር የሚያደርግ ከሆነ ኦኬ፣ ዲስሪስፔክት የሚያደርግኝ ሰው ለምን ፎሎ አደርጋለሁ? እና አንፎሎ ነው ማድረግ ኦር ብሎክ ነው ማድረግ። ስለዚህ ሌላውም ተመልካች እየጠላክ ነው የሚሄደው ማለት ነው። እና በቅርቡ ምላሽ እንፈልጋለን፣ በሁለት ቀን ውስጥ ማለት ነው። ጃኒን ይዘሃት እንድትመጣ it's not a threat, it's a warning። እና አዶናይ ቴክ ኦቨር አድርገዋል። ማንም አያቸውም። አሁን ኢቢኤስ ብትል ምን ብትል አያቸው ማንም አያቸው። አዶናይ ምን አረገ ነው የሚባለው? አዶናይ ምን አረገ ነው የሚባለው? ምክንያቱም 5 ሚሊዮን ፎሎወር ያለውና ሌላ እኩል ሊሆን አይችልም። ነምበርስ ዶንት ላይ። ተግባባን። ስለዚህ አዶናይና የጃኒ የእሷ 2.7 ሚሊዮን የአዶናይ 5 ሚሊዮን አንድ ላይ 7.5 ሚሊዮን አላቸው። የሆነ ክልል ማለት ናቸው። ወደ ውላቅርና ክልል ናቸው። ጃኒና አዶናይ ክልልና የሆነ ክልል አላቸው። ክልል ይሰጠን ማለት ይችላሉ። አንድ ክልል ወስደዋል። አሁን የትግራይ ክልልን የበለጠ ህዝብ እነሱን ይከተላል። ከትግራይ ህዝብ የበለጠ ልንገራችሁ ብዬ ነው። ምናልባት ሎዛ ካንቺ ክልል በላይ አዶናይ እና ጃኒ ካንቺ ክልል በላይ ከኤርትራ ህዝብ በላይ ጃኒ እና አዶናይ ተከታይ አላቸው። ሰው ህዝብ ሰራዊት አላቸው። ስለዚህ አንዳንድ የመንግስት እንትኖች የነሱ ነገር ውስጥ ኢንቮልቭ አድርገው ቢያዘጉ ምን ቢሉ ሊገርመኛ አይገባም። ስለዚህ ቴክ ኦቨር ያደረጉ ሰዎች ደግሞ ምን አይሆኑም ማለት ነው። ስለዚህ ትልልቅ አንጋፋ ነን የሚባሉ የኢትዮጵያ ብሮድካስቲንግ ምን ኢቢኤስ ምናምን ብትል የኢትዮጵያ ዜሮ ገብተዋል። በእነዚህ በሁለት ሰዎች ዜሮ ስለገቡ ምን ሆኗል ማለት ነው። የነሱን ስራ ማክሸፍ ያስፈልጋል። የነሱን ስራ ዜሮ መክተት አለባቸው። እነሱ ውስጥ ድራማ መጨመር አለበት።
ድራማ መጨመር አለበት። እነሱ ነገራቸው ተበጣብጦ ነገራቸው ብትንትን ወጥቶ እንዲያውም የጆን ዳንኤል ደጋፊ የሚሆኑ ነው የሚመስለኝ። ለምን? ከስራቸው አንጻር የጆን ዳንኤል ደጋፊ ነው የሚሆኑት። ለምን? ምክንያቱም የነሱ ምንም ሊታይ አልቻለም። ሸዋቸው በሙሉ ዩቲዩበሮች ጭጭ ነው ያለው። የት ይግባ? ስለ እነሱ ካልተወራ ጭጭ ጸጥ ለጥ ነው። ስለዚህ ለዛ ነው የተናደዱት፣ ለዛ ነው ያበዱት፣ ለዛ ነው ምን ያሉት